የተከበራችሁ የክርስቶስ ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ። በዛሬው ርዕሳችን በቅድስት ሀገር እስራኤል ኢየሩሳሌም ከተማ በምስራቅ ክፍል የሚገኘው መንፈሳዊና ታሪካዊ ቦታ የተፈጸመባቸው ግዙፉ ተራራ ላይ እንገኛለን ማለት ነው። እኛም ዛሬ ወደዛ ጎራ ብለን ይህን አካባቢ ትኩረት እናደርጋለን። ተከታተሉ እንዳያመልጣችሁ ማለት ነው። ይህ ቦታ ደብረ ዘይት በመባል ይታወቃል። ደብረ ዘይት እንግዲህ ደብር ማለት ከፍተኛ ተራራ ሲሆን ዘይት ማለት ደግሞ የወይራ አትክልት የበዛበት አካባቢ ማለት ነው። ደብረ ዘይት የ300 ጫማ ከፍታ ያለው ተራራ ሲሆን በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት የእርገቱ ቦታ ይገኛል። እኛም ዛሬ ወደዛ ጎራ በማለት ርዕስ አድርገን የወሰድነው የእርገቱን ቦታ ስለሆነ ተከታተሉ እንዳያመልጣችሁ ለማለት ነው። እዚህ በደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ላይ ወደ ውስጥ ስንገባ አነስ ያለች መቅደስ እናገኛለን። ይህ መቅደስ የእስላሞች የእጅ ዞታ ሲሆን ነገር ግን በዚህ ቦታ የክርስትና እምነት ተከታዮች ነው የሚካወንበት እንጂ የእስልምና እምነት በዚህ ውስጥ አይካሄድም። የእስላሞች እጅ ዞታ ቢሆንም በንጽህና በደንብ በስርዓት ዘበኛለው እየተጠበቀ ወደዚህ የሚገባ ማንኛውም ቱሪስት ክርስቲያን ሆነ ማንኛውም እምነት ያለው ወደዚህ ሲገባ በስርዓት ገብቶ ስርዓተ ጸሎትን አድርሶ ይመለሳል። እንግዲህ ወደዚህ ቦታ ስንገባ መቅደሷ አነስ ያለች ረዘም ያለች ጠበብ ያለች ስለሆነ ወደዚህ ገብቶ ስርዓተ ጸሎት ለማድረግ ወረፋ ያስፈልጋል። በወረፋ ጠብቆ ነው ህዝቡ የሚገባው ማለት ነው። እዚህ ከገባን በኋላ በውስጥ የምናገኘው ቤተ መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ ጊዜ እግሩን ያሳረፈበት ኮቴው ያረፈበት ቦታ መደብ የመሰለች በእብነ በረድ የተሰራ ጎድጎድ ያለ ቦታ እናገኛለን። ይህም እግሩ ያረፈበት ነው እየተባለ ይነገራል። ወደዚህ የሚገቡ ክርስቲያናውያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ ጊዜ ሐዋርያት ዓይናቸውን ወደ ላይ እሱን ከፍ ብለው በማየት ሲያርግ ሲያዩት ስለነበረ ወደዚህ የሚገቡትም ክርስቲያኖች ዓይናቸውን ወደ ሰማይ ከፍ አድርገው በመመልከት በጉልበታቸው ተንበርክከው ጸልየው የሻማ መብራትን አብርተው ወደ ውጭ ይወጣሉ ማለት ነው። ውጭ ከወጣን በኋላ ዙሪያውን ስንመለከት በግንብ የታጠረ ሰፋ ያለ ግቢ አለው። በዚህ ግንብ ላይ አልፎ አልፎ ብረት የተተከለበት ቦታ እናያለን። ይህ ብረት የተተከለበት በዓመት አንድ ጊዜ ለባለ ዕርገት ወይም ደግሞ ለዕርገት የተለያዩ አብያተ ክርስቲያናት በዚህ እየመጡ የራሳቸውን መንበርና መቅደስ እየዘረጉ ስርዓትና ጸሎት ቅዳሴ የሚያከናውኑበት በዚህ በብረቱ ላይ እያንዳንዱ የራሳቸውን ባንዲራና ድንኳን የሚዘረጉበት የብረት ቅስት ነው ማለት ነው። በዚህ ቦታ የተለያዩ አብያተ ክርስቲያናት ዙሪያውን መደብ መደብ ነገር አለ። ያ የራሳቸው መንበር የሚሰሩበት ነው። በዚህ ቤተክርስቲያን እምነት ስርዓተ ጸሎት ወይም ደግሞ ስርዓተ ቅዳሴ የሚያከናውኑ 4 አገሮች አሉ። ከነዚህም አገራት አንዱ የሆነው የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ሁለተኛው መቅደስ ደግሞ ያለው የሶሪያ ቤተ መቅደስ ነው። ሶስተኛው የግብፅ ኦርቶዶክስ ተዋሕዶ ቤተ መቅደስ አላቸው። አራተኛ ደግሞ የአርመን ተዋሕዶ ቤተክርስቲያን ይገኛል ማለት ነው። በዚህ ቦታ እንግዲህ ዛሬ እኛም ጎራ ብለን ይህን ስርዓተ ጸሎትና ስርዓተ ቅዳሴ እየተከታተልን ለአድማጮቻችን እንድናቀርብ ሆነናል። ቀጥታ ወደዛ ነው የምወስዳችሁ ማለት ነው። ርዕሱ ዕርገት የሚል ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ከነገራቸውና ካስተማራቸው በኋላ አጽናኙን መንፈስ ቅዱስ
እስክልክላችሁ ድረስ ከኢየሩሳሌም እንዳትወጡ ብሎ አዟቸዋል። ነገር ግን መንፈስ ቅዱስ በወረደላቸው ጊዜ በኢየሩሳሌም በይሁዳና ሰማርያ ሁሉ ስለ እርሱ እንደሚመሰክሩ ከነገራቸው በኋላ በ40ኛው ቀን በዓይናቸው እያዩት ከምድር ወደ ላይ ወደ ሰማይ ከፍ ከፍ እያለ ሲያርግ አይተውታል። ደመናም ሰውራ ስትቀበለው የተመለከቱበት ቅዱስ ስፍራ በዚህ በደብረ ዘይት ተራራ ላይ ይገኛል። በሱም ቤተ መቅደስ አለ። መቅደሱም የእስላሞች እጅ ዞታ ነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 50፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 19፣ የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 11። በዚህም ብቻ ሳይወሰን ነጫጭ ልብስ የለበሱ 2 የሰማይ መላእክት በአጠገባቸው ቆመው እናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት ሁሉ እንዲሁም በክብርና በኃይሉ ለፍርድ እንደሚመጣ በመግለጽ ስለ ዳግም ምጽአቱ ለደቀ መዛሙርቱ የተነገራቸው በዚሁ ቅዱስ ስፍራ ነበረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 12። በዚህ ቅዱስ ስፍራ የመጀመሪያው ቤተ ክርስቲያን የተሰራው በ4ኛው ክፍለ ዘመን ሲሆን አሁን የሚታየውን የጌታችንን የእግሩን ፈለግ ወይም ኮቲ ያለበትን እንደ ቅድስት ማዕክሎ የታነጸ ቤተ መቅደስ እንደነበረና ቤተ መቅደሱም እስከ 10ኛው ክፍለ ዘመን ድረስ ሳይፈርስ እንደቆየ ይነገራል። ይሁንና በኋላ ዘመን በመፍረሱ በ12ኛው መቶ ክፍለ ዘመን መስቀላውያን በስፍራው አዲስ ቤተ ክርስቲያን በድጋሜ አንጸውበት ነበር ይባላል። መስቀላውያን የመጨረሻ ዘመን እንደገና ቤተ ክርስቲያኑ ሲፈርስ ቅሬቱ በሰላሃዲን ለሙስሊሞች በመሰጠቱ ይዞታው በእስልምና ተከታዮች ስር ሆኖ ይገኛል ይላል ታሪኩ። ነገር ግን የሙስሊሞች እጅ ዞታ ይሁን እንጂ በዚህ ውስጥ እየገባ እምነት የሚካሄድበት የክርስትና እምነት ብቻ እንደሆነ ይታወቃል። በየዓመቱ የዕርገትን በዓል ምክንያት በማድረግ የተለያዩ የክርስትና እምነት ተከታዮች በስፍራው የዕርገትን በዓል ያከብራሉ። በዙሪያውም በግንቡ ላይ የተተከሉ ብረቶች ይታያሉ። ይህም በዓሉን ሲያከብሩ የአብያተ ክርስቲያኖቹ ባንዲራና የድንኳን መዘርጊያ ይጠቀሙበታል ማለት ነው። በዙሪያው ያሉ ድንጋዮችም እንደ መንበር ይገለገሉባቸዋል። እያንዳንዳቸው የራሳቸው የሆነ ቤተ መቅደስ በድንኳን ወጥረው አምልኮታቸውን፣ ሥርዓተ ቅዳሴ፣ ሥርዓተ ጸሎትን ያደርሳሉ። በዚህ ቦታ የእነዚህ አብያተ ክርስቲያኖች የራሳቸው የሆኑ ዋና ጳጳሳቶች ይገኛሉ። የሀገራቸውም አምባሳደሮች በዚህ ውስጥ ይገኛሉ። መታደል ነው። በዚህ ቦታ እነሱ ብቻ ይገኙበት እንጂ ማንኛውም የክርስትና እምነት ያለውም ሆነ የሌላ እምነት ያለው በዚህ ቦታ ገብቶ ሥርዓተ ጸሎትን ማየት መከታተል ይችላል። እንደገና ከዚህ ቦታ በስተጀርባው በኩል ደግሞ የመስኮብ ቤተክርስቲያን የምንለው በጣም ረጅም ግዙፍ የሆነ ደብረ ዘይትን አንጋጠን ወደ ላይ ስንመለከት ግዙፍ የሆነ የቤተ ክርስቲያን ጉልላት ያለበት የደወል ምልክት ያለበት ሐውልት የመሰለ እናያለን። እዚህ ከሐውልቱ ወደ ታች ዝቅ ብለን ስንመለከት የሩሲያኖች ቤተ ክርስቲያን በጣም ደስ የሚል አሰራሩ መስህብ ያለው በውስጡ ያሉ ቤተ መቅደስ ስዕሎቹ የሚያምሩ ድንቅዬና ብርቅዬ የሆኑ ቤተ ክርስቲያን የሩሲያኖች የዕርገቱ ቤተ ክርስቲያን እየተባለ ይገኛል ማለት ነው።
ስለዚህ የዚህ የሩሲያኖቹ ቤተክርስቲያን ራሱን የቻለ ርዕስ ስለሚኖረው የዛሬው ርዕሳችን ከብዙ በጥቂቱ አጠር ባለ ሁኔታ ይህን ይመስል ነበር። ይህ የዛሬው በዓል የዕርገት በዓል በዓመት አንድ ጊዜ በዓለ ዕርገትን በተመለከተ የተለያዩ አብያተ ክርስቲያናት እየመጡ በዚህ ቦታ ያከብራሉ። Yeah.